ይገርማል ቦስ ዘፈናችን ከተለቀቀ ጀምሮ ማትደውልልኝ ሴት የለች። ቆይ ማን ደውሎልኝ ነው እንደዚህ የምታካብደው? ቅድመ አያቴ ነች ቦስ። ቅድመ አያቴ አርፋለች። ለቅሶ መድረስ አለብኝ ብለህ ክፍለ ሀገር 50 ሺህ ብር ተቀበለኝ ይዛልኝ። እሱን እኮ ነው የምልህ ቦስ። አይ ማቲያስ ሰላም ጅማፔ ማቲያስ። ዋው ፈረንሳይኛ መናገር ትችላለህ? ጂስ ዊ ሳናም ትሬፖ ማን ነው? ፍሬንች ነው የተወለድኩት። ዋው ደስ ይላል። እና ፈረንሳይኛ ታስተምረኛለህ ማለት ነው? ዩኒኑ ባኦ አለ 3 ቀን ስለሆነ የቀረኝ ለመሄድ እየተገናኘን በደንብ አስተምርሻለሁ። ወይ በጣም ደስ ይለኛል። አመሰግናለሁ። ስማ አቤት። አሁን የምንሄድበት ቤት ጫማ ስለሚወለቅ እንካይን ካልሲ ልበስ። በአንድ እግር መታሻ በአንድ እግር ጓንት እያደረክ በየሄድንበት አታዋርድ። እሺ ቦስ። ቦንጆur ቅዱስ አማኑኤል በቅጽል ስሙ ቦስ የብዙ ካምፓኒዎች ባለቤትና ወጣት ቢሊዮነር ነው። ጎዳው እንዴ? ገለያል ጎዳው ገለያል። ቆይ ናንካሽ በቃ አይዞ I'll never be broke in my life. ማቲያስ ይባላል። በቅጽል ስሙ ሚዛናዊ አይደለም። ኪስ ውስጥ 1 ብር የለም። ከቤተሰቦቹም ቢሆን የወረሰው ቺን ሱፍ ብቻ ነው። አታ ወይ ቦስ ቀጥ ወዲህ ነን። ቦስ ማቲያስ እንዴት ነህ? አሎ ቦስዬ እንዴት ነህ? ሰላም ነው? እኔ የምልህ ማቲያስ ስመጣ 10 ሺህ ብር ልኬልህ ነበረ። ከለንደን እንግዳ ይመጣል። የሚያስፈልጉ ነገሮች እንድትገዛ ነበር። እሺ ቦስ። ምን ላይ ላክልኝ ቦስ? ቴሌ ብር ላይ። አይ ቴሌ ወሰደው በቃ። 10 ሺህ ብር ብድር ነበረብኝ እኮ ቦስ። ችግር የለውም ቦስ፣ ደሞዝ ከፍለኝ እመልስልሃለሁ። በልንካሽ ላይ ካለ ሱፐርማርኬት ይዘና እዛ ስጋቸው አሪፍ። እሺ ቦስ። ና ሚኪ በና እሱ የቦስ ብር ነው። 10 ሺህ ብር ይቀርባል። እሱን ደግሞ ሌላ ጊዜ ታመጣለህ። ማቲያስ ምንድን ነው የተፈጠረው? ቦስዬ ከዚህም ሰው እየተበድሬ ነበር መሰለኝ። ምን? ችግር የለውም ቦስ፣ ደሞዝ ከፍለኝ እመልስልሃለሁ። ደሞዝ ስንት ነበር? 15 ሺህ ብር። አሁን የኔ ስንት ብር ነው አንተ ጋር? 20 ሺህ ብር ቦስ። እሺ በቃ ይኸውልህ፣ አንተ ሱፐርማርኬቱ ጋር ሂድና ግዛ፣ እኔ ትራንስፈር አደርግላችኋለሁ። እሺ ቦስ። ቆይ ከላይኛው ሱፐርማርኬት ነው ያልከኝ? አዎ። ወይ ቦስ፣ ከነሱም እኮ ተበድሬያለሁ። ከሱፐርማርኬት? አዎ ቦስ። ቶ በቃ እኔ ገዝቼ እመጣለሁ። ዝም በል ወያላ። የሻሼ ደጋፊ ደግሞ ምን ታረደው? አሁን ገንዘብ ስላለ የማንቸስተር ደጋፊ መሆን መስሎ ነው። አደራ ደግሞ እዚህ ላይ አይጫንም። እሺ ሻሽ የነግራም ሻሺ። ዝም በል ወያላ። ነግሬሃለሁ፣ ሻሼ ነው በቃ። ምን ይመስላል? አሁን በአንተ ቤት ቲም መደገፍ ነው። ወተት ልግዛለህ? ኧረ በእናትህ ወደዛ። ኧረ እንዴ ፒተርሰን እንዴ ቦስ ታውቀዋለህ እንዴ? አዎ ፒተርሰን ይባላል። ይገርማል፣ በጣም ጓደኛሞች ነው። ኬንያ ከሄደ 2 ዓመት ሆኖት ነበር። ገና ወደ ኢትዮጵያ እየገባ ነው መሰለኝ። ቦስ ግን ሰውየው ኬንያ ሄዶ የመጣ ሳይሆን ኬንያ ተወልዶ የመጣ ነው ይመስላል። አይ ማቲያስ ስማ፣ ግን ለምን ሰርፕራይዝ አናደርገው? እንዴት ቦስ? ይኸውልህ ልጅ እያለን የምንቃለደው ቀልድ ነበር። ቀስ ብለህ ከኋላው ትሄድና በጥፊ ትለዋል። እንዴ ቦስ ቤት ያለኝስ? እንዴ ወደ እኔ ትጠቁመዋለህ። ከዛ ሰላም ብለዋል። የኬንያ ዶላርም ሊሰጥ ይችላል። እሺ ቦስ። ፒተርሰን ዋት ቦስ። ቦምባስቲክ ሳይድ አይ። አንተ ግን በቃ እኔን ማፍቀር አቁመሃል። የመጀመሪያ ልጃችንን ከወለድን በኋላ በጣም ቋጣሪ ሆናል። በወር 30 ሺህ ብር ታገኛለህ፣ ግን ለኔ እንደሚስት ምንም አድርገህልኝ አታውቅም። እኔ በአንተ ቦታ ብሆን ግን በጣም ነበር የምንከባከብህ። የምር እንደዛ ማድረግ ትችይ ነበር? አዎ ከአንተ በጣም የተሻልኩ ባልሆን ነበር። ይገርማል። ነይ እስኪ ተቀመጭ። እሺ ቦታ እንቀየር። ደሞዝ ስንት ነበር? 30 ሺህ ብር። እሺ አንቺን ደሞዝ 40 ሺህ ብር እናድርገውና መጀመሪያ ደሞዝ እንደተቀበልሽ የምታደርጊው ነገር ምን ነበር? በአንተ ቦታ ብሆን በ10 ሺህ ብሩ ወደ ገበያ ይዤ ወጥቼ የፈለግከውን አደርግልህ ነበር እንደሚስት። እሺ ከ40 ሺህ ብር ላይ 10 ሺህ ብር ቀነስን፣ 30 ሺህ ብር ቀረሽ። ቀጣይ የወር አስቤዛና ትራንስፖርትን ጨምሮ በወር 15 ሺህ ብር አጠፋለሁ። እሺ 15 ሺህ ብር ቀርቶናል።
ከዛስ አየህ አይደል ይሄን ላወጪ አውጥቼ 15000 ብር ተርፋለሁ። እሱን ደግሞ መቆጠብ እችላለሁ። አንተ ግን በጣም የምታሳፍር ሰው ነህ። አሃ የመብራትና ውሃ ከፊል ማለት ነው። ለሱ 2000 ብር ቀንስ። እሺ 13000 ብር ቀረሽ። ያው ለልጃችን ዳይፐርና ወተት ትገዢለታለሽ። ለሷ 5000 ብር ብለን ብናስበው ስንት ቀረሽ? ኡፍ 8000 ብር። እሺ የቤት ኪራይ 30000 ብር ትከፍያለሽ። ከዛ ደግሞ እንዳትታመሚ ጸልይ። ምክንያቱም ከታመምሽ መታከም የለሽም። የኔ ጀግና ባይ ታላቅም። አሁን ተግባብተናል። የአንዳንድ ሰው ጭንቅላት ውስጥ ያለው እውቀት ወደ ድምፅ ጥቅል ቢቀየር ኖሮ ኮልሚ ባክ ራሱ አያስልክም ነበር። ሰላም ነው አለን ይመስል እዚህ ግቢያችሁ ውስጥ አዲስ ተከራይ ነኝ እዚህ ጋር። ኦኬ ሰላም ነው በደብይ እኮ ሰላም ነው። እኔ የምልህ ጎረቤት ለመቼ ነው ጭልፋ ነገር ይኖረው? ጭልፋ ብቻ የምፈልገው? አዎ ጭልፋ ብቻ። ቆይ ጠብቀኝ። ይሄው እሺ እሺ። ወይ በእናትህ ታውቃለህ የመርሳት ችግር አለብኝ። ወጥ መቀነሻ ነው። ወጥ መቀነሻ? አዎ ጎድጓዳ ሳህን። ቆይ እሺ ጠብቀኝ። ይሄው እሺ። ወይኔ ምን ቀረ ደግሞ? ወጥ ብቻ አምጣው። እሺ ወጥ ቦት ሳላደርግ ይልከዝ። አሬ ላክልኝ ሎኬሽን የተሳሳተ ቦታ ነው የሚያሳየኝ። አባ የዶክተር በላይ ቤት ታውቃለህ እንዴ? ይኸው እሱም አላውቀውም አለ እኮ። እኔ ምንም አይታየኝም። የት አካባቢ ነው? የሆነ ኮንቴነር ብቻ እኮ ነው የሚታየኝ። አንድ ነገር ሳታስቀር እንዳለ ያለ ነው። እሺ ውረድና እናወራ። ስልክን፣ መነጽርን፣ ኮትን፣ ሱሪን፣ ጫማን፣ ሸሚዙን ሳታስቀር እያንዳንዱን ታመጣ። እሺ እንዳጉዳኝ ይሄውን ካስልኪን። እሺ እባክህ ሌባው ቦስ። እሺ ቦስ ቦስ እሺ አንተ ነህ ቦስ። መነጽሩ እኮ ምንም አያሳይም። በቃ ቦስ 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 በል ሌባ እንዴ ስልክስ? አይ ቦስ ደግ ሰው እኮ ነው። እንዳየው ቤቱ አንድ ሽካሪ መሬት ላይ ያረፈ ነው። ግራውንድ ፕላስ ቱ የቴራስ ቪው 3 የውሃ ታንከሮችና ሰፊ የመኪና ማቆሚያ አለ። ትንሽ የመዋኛ ገንዳ ቢኖራት ጥሩ ነበር። ግን ስንት ነው? አጠቃላይ ሰው 7 ሚሊዮን ብር ብቻ ነው። 7 ሚሊዮን ብር? አታፍርም እንዴ? ለዚህ ለማይረባ ቤት 7 ሚሊዮን ብር? ግቢው ደግሞ ምን እዚህ ግቢ ነው እንዴ ቤቱ? አዎ ቦስ፣ ቀጣይ ያለው ቤት ሰው ነው። መተላለፊያቸው አንድ ነው፣ ግን ከደበረ ይዘጋል። አራት ዝጋው። ቤቱን 7 ሚሊዮን ብር ብቻ ነው ያልከኝ አይደል? አካውንት ንገረኝ። እሺ ቦስ 1032 67 ይኸው ልኬልሻለሁ። ወይ በጣም ነው የማመሰግነው። ከአንተ ጋር በመስራቴ በጣም ደስተኛ ነኝ። ኧረ ችግር የለውም። ቀጣይ ክላይንታችን ነገ ይመጣል። ተዘጋጅተሽ ጠብቂው። እሺ? ኧረ አያሳስብም። ፋቢ ይጠብቀዋል። በጣም አሪፍ። የኔ ፍቅር ከየት እየመጣች ነው ደግሞ? ምንድን ነው ሁለት አይፎን? የኔ ፍቅር በጣም ደግሞኛል። በኋላ አብራራለሁ። God have mercy upon us. ምንድነው? የምን ጥይት ነው የሰማሁት? ፍቅረኛ ግን ሰላም ነች? አረ ቲቪ ላይ እኮ ነው የጥይት ድምፅ። ማናት ፍቅረኛ? ቶ በቃ የአብስራ ታላቅ ወንድም መሆን አለብን። ቅድም ለሾፒንግ ብላ 200,000 ብር ተቀብላኝ ነበር። ከዛ 200,000 ብር ላይ 50,000 ብር ሰጠዋለሁ ብላኝ ነበር። ደረሰ? ጂዞስ እቴ ማን እንደሆነ የምትናንተ ቅድም አማቼ ለኒስቲው ብሎ 50,000 ብር ትራንስፈር አድርጎልሽ ነበር አይደል? አው ሰጥቶኝ ነበር። በጣም ጥሩ። በዚህ አካውንት ትራንስፈር አድርጊልኝ አማቼ። እናመሰግናለን። ችግር የለውም። አንተ ወንጀል አይ ቦስ፣ ለምንድን ነው ትናንትና ላክልኝ ያልኩህን ፋይሎች አላክልኝ? ቦስ ትናንትና እኮ ኔትወርኩ አስቸግሮኝ ነው። 3ቱን ፋይል ልኬዋለሁ። አንዱ ነው የቀረው። አሁን አንዱ እየገባ ነው።
ከኔ ጋር ተመሳሳይ ስም ያላችሁ ሰዎች በሙሉ ኦሪጂናሉ እኔ ነኝ። ማቲያስ ወይ ቦስ